ሰላም እንዴት ናችሁ? ዲቪ 2026 ሊወጣ 2 ቀናት ብቻ ቀርተውታል። ወይም ይሄ ቪዲዮ በሚደርሳችሁ ሰዓት ዲቪ 2026 ወጥቷል። ስለዚህ የዲቪ ውጤታችሁ ቼክ ስታደርጉ እንደደረሳችሁ አወቃችሁ። ከዛ በኋላ ምን ነገሮች ማድረግ አለባችሁ፣ ምን መረጃዎች በእጃችሁ ሊኖራችሁ ይገባል የሚለውን ዲቪ ከደረሳችሁ በኋላ ያለውን ፕሮሰስ ግልጽ በሆነ መንገድ እናያለን። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ይህ ቪዲዮ ለመስራት የፈለኩት በየአመቱ በርካታ ሰዎች የዲቪ ሎተሪ ይደርሳቸዋል። ነገር ግን ሁሉም ዲቪ የደረሰው ሰው ወደ አሜሪካ ይሄዳል ማለት አይደለም። ስለዚህ ዲቪ ቢደርሳችሁ ልትሄዱም ትችላላችሁ፣ ላትሄዱም ትችላላችሁ። ነገር ግን ከእናንተ የሚጠበቀው ትክክለኛ ፕሮሰስ ከመጀመሪያ እስከ መጨረሻ ድረስ በፍጥነት መጨረስ የአሜሪካ የዲቪ ሎተሪ ቪዛችሁን እንድታገኙ ያደርጋችኋል። ስለዚህ አሁን ምን ነገሮች ማድረግ እንዳለባችሁ አንድ በአንድ ያለውን ፕሮሰስ ልንገራችሁ። ልክ የዲቪ ውጤታችሁን በምታዩበት ወቅት ዲቪ እንደደረሳችሁ የሚነግራችሁ ዲቪው የተላከላችሁ ቀን፣ ስማችሁ፣ አድራሻችሁን ይጠቅሳል። You have been randomly selected for further processing in the diversity immigration ብሎ ስለ ዲቪ ዓመተ ምህረቱና ሌሎች ጠቃሚ መረጃዎች እዚህ ጋር እናገኛለን። በተጨማሪም በተላከልን ደብዳቤ ውስጥ ኬዝ ነምበር የሚል እናገኛለን። ኬዝ ነምበር ማለት ለእያንዳንዱ ዲቪ ለደረሳችሁ ሰዎች የተለያየ የሚላክ የመለያ ቁጥር ማለት ነው። ታዲያ የሁሉም ሰው ኬዝ ነምበር የተለያየ ነው፣ ልክ እንደ አይዲ ነምበር ማለት ነው። የዲቪ ፕሮሰሳችን የምንከታተልበት እንዲሁም የዲቪ ዲፓርትመንት አሜሪካ ያለው እናንተን የሚያውቃችሁ በዚህ መለያ ቁጥር ነው። በተጨማሪም ይሄ ቁጥር ከአይዲ ባለፈ እንደ ኦርደር ቁጥርም ያገለግላል። ኬዝ ነምበራችን በጣም ከፍ ካለ ፕሮሰሳችን ሌት ሆኖ ነው የሚደረገው። ነገር ግን አነስ ያለ ቁጥር ከሆነ ኬዝ ነምበራችን ቶሎ ፕሮሰስ የማድረግ እድል አለን ማለት ነው። ስለዚህ አንድ ሰው ቼክ በሚያደርግበት ወቅት ኬዝ ነምበሩ ከ2000 እስከ 10000 ድረስ ካለ ኬዛችሁ ለኢንተርቪው የመቀጠር እድላችሁ በጣም ሰፋ ያለ ይሆናል። ነገር ግን ኬዝ ነምበራችን በጣም ትልቅ ቁጥር ከሆነ ደግሞ ቻንሳችን በዛው መጠን ጠበብ ያለ ይሆናል ማለት ነው። በተጨማሪም ኬዝ ነምበራችን ከፍ ቢልም ዝቅ ቢልም እድላችን ማስፋት የምንችልበት መንገዶች አሉ። ይሄም ደግሞ ምን መሰላችሁ? ዴስ 2060 የሚባል ኦንላይን ፎርም አለ። ስለዚህ ዴስ 2060 የምንሞላው ነገር አሜሪካ መሄድና አለመሄዳችን የሚወስነው ይሄ ቦታ ነው። አንድ ሰው ዲቪ ደርሶት ዴስ 260 ፎርም ሳይሞላ ቁጭ ቢል ዲቪ ፌል ያደርጋል ማለት ነው። ዴስ 260 ፎርምን በፍጥነት ነው መሙላት ያለባችሁ። አንድ ቀን ባደራችሁ ቁጥር ቻንሳችሁ እየጠበበ ነው የሚሄደው። ዲኤስ 260 ፎርምን ሳንሞላ በፍጹም ወደ አሜሪካ በዲቪ ፕሮሰስ መሄድ አንችልም። ስለዚህ ዲኤስ 260 ፎርምን የሞላ ሰው ነው ለኢንተርቪው ቀጠሮ የሚያዝለት። በኢንተርቪው ቀን የተገኘ ሰው ብቻ ነው የዲቪ ቪዛውን ሊያገኝ የሚችለው ማለት ነው። ዲቪ የደረሰው የትኛውም ሰው ግፋቢል ባሉት ተከታታይ 10 ቀናት ውስጥ ዲኤስ 260 ፎርምን መሙላት ይጠበቅበታል ማለት ነው። ነገር ግን ዲኤስ 260 ፎርምን ለመሙላት አንድ በጣም አስፈላጊ የሆነ ዶክመንት አለ። ይሄም ዶክመንት ምን መሰላችሁ? ፓስፖርት ነው። ስለዚህ ዲኤስ 260 ፎርምን የምንሞላው በመጀመሪያ ፓስፖርት ሬዲ ማድረግ ያስፈልጋል። ፓስፖርት ከሌለው የተሟላ መረጃ ሞልቶ መላክ አይቻልም ማለት ነው። ስለዚህ ፓስፖርት የሌላችሁ ሰዎች ምን ማድረግ አለባችሁ? በፍጥነት ፓስፖርት የምታገኙበት መንገድ መፈለግ ውዴታ ሳይሆን ግዴታ ነው። ስለዚህ ኢሚግሬሽን በመሄድ ፈጣን የሆነው ማመልከቻ በማስገባት በ2 እስከ 3 ቀናት ውስጥ ፓስፖርት በመጨረስ የሚከፈለውን ክፍያ በመክፈል በእጃችሁ ማስገባት ይኖርባችኋል። ምክንያቱም ዴስ 260 ፎርምን ለመሙላት የፓስፖርት ቁጥራችን ስለሚጠይቅ ያን ቁጥር ደግሞ ልናውቅ የምንችለው ፓስፖርት ስናወጣ ብቻ ነው የሚሆነው። ስለዚህ የመጀመሪያው ወሳኝ ዶክመንታችን ፓስፖርት ነው። ነገር ግን ፓስፖርት ብቻ አይደለም የሚያስፈልጉን። ከዛ በተጨማሪም የሚያስፈልጉን በርካታ ዶክመንቶች አሉ። የልደት ሰርተፍኬት፣ የትምህርት ማስረጃ፣ የጋብቻ ሰርተፍኬት፣ ሌሎችም በርካታ ዶክመንቶች ያስፈልጋሉ። ነገር ግን እነዚህ ዶክመንቶች አጣዳፊ አይደሉም። ቀስ ብለን የምናሟላቸው ዶክመንቶች ናቸው። እነዚህ ዶክመንቶች የሚፈለጉት በኢንተርቪው ወቅት ላይ ነው የሚሆነው። በኢንተርቪው ወቅት አንድ በአንድ ያስፈልጋሉ። ስለዚህ የመጀመሪያውና ዋነኛው ፋታ የማይሰጠው ዴስ 260 ፎርምን በፍጥነትና ተጠንቅቃችሁ መሙላት ይጠበቅባችኋል። እዚህ ጋር ማስተዋል ያለባችሁ ከፍጥነት በላይ ጥንቃቄ በጣም አስፈላጊ ነው። በተቻላችሁ መጠን ይህን ፎርም ሳትጨናነቁ ራሳችሁ ረጋ ብላችሁ ብትሞሉ የተሻለ ነው የሚሆነው። ሌላ ሰው ከማስሞላት ራሳችሁ በጥንቃቄ ብትሞሉ በጣም የተሻለና ተመራጭ ነው። ምክንያቱም የሚሞላው እያንዳንዱ ፎርም ስህተት የሚመስል ነገር ካለው ለኢንተርቪው የመጠራት እድላችን ስለሚቀንስ ትክክለኛ የሆነው ኢንፎርሜሽን መጀመሪያ ዲቪ ስትሞሉ ከሞላችሁት ኢንፎርሜሽን ጋር ተመሳሳይ መሆኑን ማረጋገጥና መሙላት ይጠበቅባችኋል። ስለዚህ ዲኤስ 260 ፎርምን በፍጥነትና በትክክለኛው መንገድ ከሞላችሁ በፍጥነት ለኢንተርቪው የመጠራት እድላችሁ ከፍ ያለ ነው የሚሆነው። ስለዚህ ከእናንተ የሚጠበቀውን ማድረግ ከወዲሁ መልካም እድል። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም እንደዚህ አይነት ትክክለኛ መረጃ በፍጥነት እንዲደርሳችሁ የደውል ምልክቷን መጫን እንዳትረሱ። ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ለሁላችሁም በፍጥነት የሚመልስ ነው የሚሆነው። ስለተከታተላችሁኝ አመሰግናለሁ። መልካም ጊዜ